በዛሬው የጤና ፕሮግራማችን ላይ የምንመለከተው ሐብሐብ ለጤናችሁ የሚሰጣችሁን እጅግ አስደናቂ 12 የጤና ጥቅሞችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ከታች በኮመንት ላይ ማስፈር የምትችሉ ይሆናል። እንዲሁም በቅንነት ላይክና ሼር በማድረግ ይህንን የጤና ትምህርት ሌሎችም አስተምሩ፣ አሳውቁላለሁኝ። በቀጥታ ወደ ጤና ትምህርቱ አልፋለሁ። ሐብሐብ እንግዲህ ለጤናችን እጅግ በጣም በርካታ ተጠቅሰው የሚያልቁ የጤና ጥቅሞችን የሚሰጣችሁ ይሆናል ማለት ነው። እነዚህም አንደኛ የሰውነታችንን የፈሳሽ ሚዛንን ለመጠበቅ ይረዳል። ማለትም ሰውነታችንን ሃይድሬት ለማድረግ ይጠቅማል ማለት ነው። ሐብሐብ 92% ውሃ ነው። ይህም ሰውነታችን እርጥበቱን እንዲጠብቅ ይረዳል። የሰውነት እርጥበት ለብዙ የሰውነት ተግባራት አስፈላጊ ነው። ለምሳሌ የሙቀት መጠንን ለመቆጣጠር፣ ንጥረ ምግቦችን ለማድረስናም ቆሻሻን ከሰውነት ለማስወገድ ይረዳል። ሁለተኛ ንጥረ ምግቦችን እናም አንቲ ኦክሲዳንትን ይሰጣል። ሐብሐብ ብዙ ቪታሚኖችን፣ ማዕድኖችን እናም ጤናችንን የሚደግፉ የእጽዋት ውህዶችን ይዟል። ለምሳሌ ቫይታሚን ሲ ስላለው የሰውነትን በሽታ የመከላከል ስርዓትን ያጠናክራል። እናም ሰውነታችን ብረትን ወይም ደግሞ አይረንን እንዲስብ ይረዳል። እንዲሁም ሴሎችን ከጉዳት የሚከላከል እናም ስር በሰደዱ በሽታዎች የመያዝ ዕድልን የሚቀንስ ላይኮፔን የሚባል ኃይለኛ አንቲ ኦክሲዳንትስ አለው። ሶስተኛ የልብ ጤናን ይጠብቃል። ሐብሐብ የደም ግፊትን፣ ኮሌስትሮልን እናም እብጠትን በመቀነስ የልብ ጤናን ያሻሽላል። ይህን የሚያደርገው ሐብሐብ ፖታሲየም፣ ማግኒዥየም እናም ሲትሩሊንን በማቅረብ የደም ስሮችን ዘና እንዲሉ እናም የደም ፍሰትን እንዲጨምሩ ያደርጋል። ሐብሐብ በተጨማሪም በደም ወሳጅ ቧንቧዎቻችሁ ውስጥ የፕላክ ክምችት እንዳይፈጠር የሚከላከል ኩርኩቢታቺን ኤ የሚባል ጸረ ብግነት ውህድን ይዟል። አራተኛ የአካል ብቃት እንቅስቃሴን ያሻሽላል። ይህ የሆነበት ምክንያት ሐብሐብ በሰውነታችን ውስጥ የናይትሪክ ኦክሳይድ መጠንን የሚጨምር ሲትሩሊን የተባለ አሚኖ አሲድ ስላለው ነው። ናይትሪክ ኦክሳይድ ለጡንቻዎቻችን የደም ፍሰትንናም የኦክስጅን አቅርቦትን የሚያሻሽል ሞለኪውል ነው። ሐብሐብ የውሃ ይዘት ስላለው ከእንቅስቃሴ በኋላ ፈሳሽን እናም ኤሌክትሮላይቶችንም ይተካል። አምስተኛ ክብደትን ለመቆጣጠር ይረዳል። ሐብሐብ ጥቂት ካሎሪዎችን፣ ብዙ ውሃ እናም ፋይበርን በማቅረብ ክብደታችሁን እንድትቆጣጠሩ ሊረዳችሁ ይችላል። ምክንያቱም ጥጋብናም እርካታ እንዲሰማችሁ ሊያደርጉ ይችላሉ። ይህም የምግብ ፍላጎታችሁን እናም የካሎሪ ፍጆታችሁን ሊቀንስ ይችላል። ሐብሐብ ሎው ግሊሲሚክ ኢንዴክስ ወይም ደግሞ ጂአይ አለው። ይህም ማለት እንደ ሌሎች ከፍተኛ ካርቦሃይድሬትስ ምግቦች በደማችሁ ውስጥ ያለውን የስኳር መጠን አይጨምርም ማለት ነው። ስድስተኛ ለምግብ መፈጨት ይረዳል። ሐብሐብ ለጤናማ የምግብ መፈጨት ስርዓት አስፈላጊ የሆኑትን ውሃ እናም ፋይበርን በማቅረብ ለምግብ መፈጨት ሊረዳችሁ ይችላል። ውሃ ሰገራችን እንዲለሰልስ ለማድረግ እናም የሆድ ድርቀትን ይከላከላል። ፋይበር ደግሞ በብዛት የሰገራ መጠንን ይጨምራል እናም ጠቃሚ የአንጀት ባክቴሪያዎችን ይመግባል። ሐብሐብ በተጨማሪም ላይኮፔንን ይዟል። ይህም የምግብ መፈጨት ችግርን ለመከላከል ወይም ለማከም ይረዳል። ለምሳሌ እንደ ኢንፍላማቶሪ ባውል ዲዚዝ እናም የአንጀት ካንሰር ያሉ ችግሮችን ለማከም ያገለግላል፣ እንዲሁም ደግሞ ይከላከላል ማለት ነው። ሰባተኛ ለቆዳ ጤና ይጠቅማል። ሐብሐብ ቫይታሚን ኤ፣ ቫይታሚን ሲ እናም ላይኮፔንን በመስጠት የቆዳ ጤንነትን ይጠብቃል። ቫይታሚን ኤ ለቆዳችን ህዋሳት እድገትና መጠገኛ የሚያስፈልግ ሲሆን ቫይታሚን ሲ ደግሞ ኮላጅንን በማምረት ሂደት ውስጥ ይሳተፋል። ኮላጅን ለቆዳችን ጥንካሬ እናም የመለጠጥ ችሎታ የሚሰጥ ፕሮቲን ነው። ላይኮፔን ፍሪ ራዲካልን በማስወገድ እናም የቆዳችንን አንቲ ኦክሲዳንትስ መከላከያ በመጨመር ቆዳችንን ከፀሐይ ጉዳት እናም እርጅና ሊከላከል ይችላል። ስምንተኛ የአይን ጤናን ይደግፋል። ሐብሐብ ቫይታሚን ኤ፣ ቫይታሚን ሲ እናም ላይኮፔን ስላሉት ለአይን ጤና ጠቃሚ ናቸው። ቫይታሚን ኤ እይታን ለመጠበቅ እናም የሌሊት አይነ ስውርነትን ለመከላከል ይረዳል። ቫይታሚን ሲ እናም ላይኮፔን ኦክሳይድ ስትረስን ወይም ደግሞ ጭንቀትን እናም የአይንን
እብጠት ይከላከላሉ። 9ኛ ካንሰርን ለመከላከል ይረዳል። ሐብሐብ የካንሰር ችግርን የሚከላከለው በዋነኛነት በበርካታ ጥናቶች የካንሰር ህዋሳት እድገትናም ስርጭትን እንደሚገታ በተረጋገጠው የላይኮፔን ከፍተኛ ይዘቱ አማካኝነት ነው። ሐብሐብ እንደ ቫይታሚን ሲ እናም ኩርኩቢታቺን ኢ ያሉ ሌሎች ጸረ ነቀርሳ መድኃኒቶችን ይዟል። እነዚህም ጸረ ካንሰር ባህሪያት አላቸው። 10ኛ የስኳር በሽታን ለመቆጣጠር ይረዳል። ሐብሐብ ዝቅተኛ ካሎሪ፣ ዝቅተኛ ካርቦሃይድሬትስ እናም ከፍተኛ የውሃ ይዘት ያለው ስለሆነ የስኳር ህመምን ለመቆጣጠር ሊረዳ ይችላል። በዚህም ምክንያት የደማችሁን የስኳር መጠን ከመጠን በላይ ከፍ አያደርገውም። ሐብሐብ ማግኔዥየም እናም ፖታሲየምን በውስጡ ይዟል። ይህም የኢንሱሊን ስሜትን እናም የግሉኮስ ሜታቦሊዝምን ያሻሽላል። በተጨማሪም ሐብሐብ ላይኮፔን አለው። ይህም ኦክሳይድ ውጥረት እናም የስኳር በሽተኞች ላይ እብጠትን ሊቀንስ ይችላል። 11ኛ ለኩላሊት ጤና ይጠቅማል። ሐብሐብ የሽንትን መጠን በመጨመር እናም የኩላሊት ጠጠርን በመከላከል የኩላሊቶቻችንን ጤና ይጠብቃል። ሐብሐብ ተፈጥሯዊ ዳይሬቲክ ነው። ይህም ማለት ደግሞ ብዙ እንድትሸኑ ያደርጋቸዋል። እንዲሁም ከመጠን በላይ ፈሳሾችን እናም መርዛማ ንጥረ ነገሮችን ከሰውነታችን ውስጥ ያስወግዳል ማለት ነው። ሐብሐብ በተጨማሪም ሲትሩሊንን ይዟል። ይህም በሽንታችን ውስጥ ያለውን የፒኤች እናም የሲትሬት መጠንን በመጨመር የኩላሊት ጠጠር እንዳይፈጠር ይከላከላል። 12ኛ ለግንኙነት ጤና ይጠቅማል። ሐብሐብ የደም ዝውውርን በማፋጠን እናም ስንፈተ ወሲብን በመከላከል የግንኙነት ተግባራችንን ያሻሽላል። ይህ የሆነበት ምክንያት በሰውነታችን ውስጥ ወደ አርጊኒን የሚለወጠው ሲትሩሊን ስላለው ነው። አርጊኒን የደም ስሮቻችንን ዘና የሚያደርግናም ወደ ብልታችን ውስጥ የደም ፍሰትን የሚጨምር የናይትሪክ ኦክሳይድ አይነት ነው። ሐብሐብ እንዲሁም እንደ ሊኮፔን እናም ቫይታሚን ሲ ያሉ ጸረ ንጥረ ምግቦችን በማቅረብ ሊቢዶን እናም የመራባት ችሎታን ሊያሳድግ ይችላል ማለት ነው። ስለዚህ ሐብሐብ እነዚህን ዘርፈ ብዙ የጤና ጥቅሞችን የሚሰጣችሁ ይሆናል ማለት ነው። ሐብሐብን ብትመገቡት። ሐብሐብ በተፈጥሮ ከፍተኛ የስኳር ይዘት ስላለው በልክ ወይም ደግሞ በመጠኑ መመገብ ይኖርባችኋል። ከልክ በላይ የምትጠቀሙ ከሆነ ጉዳትን ሊያስከትልባችሁ ይችላል። የደማችሁን የስኳር መጠን ሊጨምር ይችላል ማለት ነው። ናቹራል የሆነ ሹገር ስላለው። ስለዚህ በመጠኑ መጠቀም ይኖርባችኋል። በመጠኑ ከተጠቀማችሁትና ጤናማ በሆነ መልኩ ሐብሐብን የምትጠቀሙ ከሆነ ሐብሐብ እነዚህ የጠቀስኩላችሁን ዘርፈ ብዙ የጤና ጥቅሞችን እንድታገኙ ያደርጋችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለየኝ እላለሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።